ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባን ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? ምን ይላል አግናጢዮስ? ግናሽ የሶፋን ቴዎክ የነ ቅዱስ ዮሐንስ ተማሪ ነውና ለሰማዕትነት ሊቀበል እየተወሰደ ነበረ እና ለአንበሶች ተሰጥቶ ነው ባይዜ የሞተው አግናጢዮስ ከነ ቅዱስ ዮሐንስ ወንጌላዊ ቀጥታ የተማረ ሰው ነው። የእነሱ ተማሪ ነው ብያቸዋለሁ። እና በዛ ሰዓት አደገኛ የሮማ ነገስታት ክርስትና ላይ በጣም ጫና ያሳድሩ ነበር እና አግናጢዮስ ለሰማዕትነት ወደ ሮም እየሄደ እና ወታደሮቹ ይዘው ያንገላቱታል፣ አግናጢዮስን ማለት ነው። እና የሮም ክርስቲያኖች ደግሞ እንደው አግናጢዮስ እባክህን እንደው አትሙትብን ብለው ይለምኑት ጀመር። እና አግናጢዮስ ግን ተናገረ፣ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ? ይወቅሳቸዋል። እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም፣ እሺ መሆን ደግሞ ያስፈልገኛል። ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ። ስለዛ ስጋዬን ለአንበሶች ይስጡት፣ በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ፣ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበር። እና ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። አሁን ይህ በጣም ፓወርፉል የሆነ ቃል ነው። ክርስቲያን ተብዬ መጠራትን አልሻም፣ ይልቁንም መሆንን ግን እፈልጋለሁ ይላል። ስለዛ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም። አዎ ክርስቲያን ተብለን እንጠራለን ነን፣ ግን መጠራት ብቻ ስለደረግ ደግሞ ሳይሆን መሆን ይጠይቃል። ስለዛ በትምህርታችን በጣም ክርስቲያን፣ በህይወታችንም ደግሞ ክርስቲያን መሆን ይገባናል ነው እና አግናጢዮስ በጣም የሚደንቅ ነበር። ቆይ እስቲ ገበያ ላይ ካገኛችኋት እችን መጽሐፍ አንብቧት። ምንድን ነው የት ሄደ ደግሞ? መጽሐፍ ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር። ወይዘሮ ዘውዴ ገብረ እግዚአብሔር ነው የሚለው፣ ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ በቴዎሎጂ ማስተርስ አላቸው። በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድነው ስለ ቤተክርስቲያን የተናገረውን ስለ ቅዱስ ቁርባን፣ ስለ ቅዱስ ቁርባን እና ስለ ሌሎችም ኤንዌይስ እና ስለ ሰማዕትነቱን በተወሰነ መልኩ በደንብ ኤንዌይስ የተዳሰሰ ነው። ቆንጆ ነው ጽፏል። ቅዱስ አግናጢዮስ ምንድነው ለሰማዕትነት ፕሊስ እችን አንብቧት። እሺ ስንት ብር ነው? አረ ዋጋውን ይዘው በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊስ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናል ለኛ እና ለሰማዕትነት ሲሄድ በጣም ቤተክርስቲያንን ከመውደዱ የተነሳ ፊት ለፊት ላይ እኮ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አይደለ፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው እና ለአንበሶች ተላልፎ ሊሰጥ እየሄደ እያለ
ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዎስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ! ለሰማዕትነት አንበሳዎች ስጋውን ቡጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ነው ሙዱ ራሱ ይመጣለት? በጌታ ስም ይህ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው፣ ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለ አስቡ። መቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል። እናስታውስ አንዴ እዚህ ላይ ሙሉ እንትን ብሏለች እንዴ ብለውታል እንዴ? ያ በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናሉ ለቅዱስ ፖሊካርፕ፣ ያኔ ፖሊካርፕ የተባለ ሰው ነበረ። ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን ክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድን ነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርግሃል። ምንድን ነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እችን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለእኛ የሰማዕታት ሰማዕትነታቸው ለእኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው፣ በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ነው። ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም የብዙ ሰዎችንም ቀልብ ደግሞ ያዝ አድርጎ ነበረ። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዲህ አረበ ቅዱስ ለራሱ ነው ትላለ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል። በጣም የእነሱን ማየት እንድትጎብዝ ያደርጋል። የቅድስና ህይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ አሁን ለምሳሌ ይሄ የተጋድሎ ፊልሞችን እነዚህ የገድል ፊልሞችን የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል። ስለዛ እንደዛ ስለምንፈልግ ምን እናደርጋለን? በቃ የቅዱሳኑ ይሄ በፊልም መልክ የተሰራውን እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው የሰማዕታት ሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዎስ እየገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር። ምንድን ነው? በደረሲ ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዎስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር። ዝም ብሎ በተደጋጋሚ ኢየሱስ 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 ይላል። ዝም ብሎ አንደበቱ ላይ ያለው በቃ የጌታችን ስም ነበር። የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበር እና ወታደሮቹ ምንድነው 10 ደጋግመ ስሙን የምጠራው ሲሉት በልቤ ላይ ስሙ ተጽፏል ብሎ ተናገረ። ቅዱስ አግናጢዎስ
የጌታዬ ስሙ በልቤ ላይ ተጽፏል አለ። ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ። ምንድነው እሱም? ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል። እና ምንድነው ልክ ለሰማዕትነት ሰጥተውት አንበሶች መተው በሉት ቅዱስ አግናጢዮስን እና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበረ በሉ እንየዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበረ የሚል ትራዲሽን አለ። እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል። ይህ አግናጢዮስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ትውፊት አለ። አድጎ መሆኑ ነው። እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና እንደ እርሱ ካልሆናችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም። ጌታችን ኢየሱስ ታስታውሳላችሁ፣ እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋ ካልሆነ አንገባም። እሱ ብቻ አይደለም፣ የምርም እንደ ቅዱስ አግናጢዮስ ካልሆነ እንዴት እንገባለን? ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዮስ። ስለዚህ አሁን ለእርሱ ለእኛ ጥቅማችን ነው። የእነሱን ፉት ስቴፓቸውን እየተከተልን ምናምን የእነሱን ፓዝ ይዘን እንድንሄድ የእነሱ መንገድ ተከተለ እንድንሄድ ቡካቸውን እያየን ቅዱሳን በጣም የምናከብርበት ምክንያት እሱ እኮ ነው ትልቁ ነገር። ይሄ የሮጡበትን ነገር ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ራሳቸው ምሳሌ ናቸው። ቅዱሳን ምሳሌ ራሱ ይሆናሉ። በጣም የሚያስገርሙ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ፣ ምሳሌዎቻችን ሆኑ። ስለዛ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነው። እኛ ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል። በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል። በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ። ክርስቶስን የጽድቅ ልብስ የሆነውን ጌታን እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ። የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ። ከዚህ አንጻር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል። ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ ይላል ጴጥሮስ ከዘሌዋውያን ላይ ጠቅሶ ዘሌዋውያን ላይም አለ። ጴጥሮስ ደግሞ በመልእክቱ የጠራችሁ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ምን ሆኑ? ቅዱሳን ሁኑ። የኑሮ ቅድስና ያስፈልጋል እና ምንድነው ቅዱሳን የምንላቸው የኑሮ ቅድስናቸውን ልክ እንደዛ የኑሮን ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው እና እነዛን ሰዎች ደግሞ ማየት በኑሮ የተቀደስክ እንድትሆን ደግሞ ያደርጋል። የነሱን በቃ የዱካቸውን እየተከተልን እንድንራመድ ያደርገናል። አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን፣ እንወድቃለን፣ ደግሞ እንነሳለን፣ እንወድቃለን። መውደቅ መነሳት ሊኖር ይችላል። ጻድቅ 7 ጊዜ ይወድቃል፣ ወድቆም ደግሞ ይቀራል ነው ይላል። ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀመርም። ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል ካለ ገና ከጀምሩ ጻድቅ ብሎ አይጀምርም። ኃጥእ 7 ጊዜ ይወድቃል፣ 7ቱንም ጊዜ ወድቆ ነው የሚቀርም ተብሎ ሊነገር ይችላል። ጻድቅ ግን 7 ጊዜ ይወድቃል፣ 7 ጊዜ ደግሞ ይነሳል፣ 7 ጊዜ ይነሳል። ስለዛ በጣም ጥሩ ነው። ይሄ ምንድነው ከሚስጥራት ውስጥ አሁን ይሄ ንስሐ፣ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው። ለምሳሌ ጥምቀት አንድ ጊዜ ትጠመቃለህ፣ አለቀ አይደለ? አንድ ጊዜ የምንጠመቀው በቃ ተወለድን። ንስሐና ቅዱስ ቁርባንን ግን እስከ ሕይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው። የተሰጠንም እንደዛ ነው፣ እንድንደጋገሙ። ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባንም ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? እና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ። ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በኢርሲያን ውስጥ አለ፣ በጌታ ቤተክርስቲያን ውስጥ አለ። በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ። እርሱም ጌታችን ኢየሱስ ነው። እርሱም በንስሐ ውስጥና በቅዱስ ቁርባን ውስጥ እናገኘዋለን። ሰው ንስሐ ገብቶ ሰው ከቅዱስ ምስጢር ሲካፈል ያለ እርሱ መድስሙ ያለ እርሱ ምንድነው መድኃኒቱ ነው እና ይፈወስበታል። ስለዛ
ኃጢአት ብንሰራ እየተመለስን በተለይ አሁን ጊዜውን በጣም ከባድ ስለሆነ ነው አይደል ወይስ አይደለም? አዎ ነው። በጣም የምኖርበት ጊዜ በጣም ይሄ ኤክስፖዠሩ ምኑ በቃ በጣም ለብዙ ነገሮች በቃ ተጋላጭ እየሆንን ስለሆነ በተቻለ አቅም ያው ቀስ በቀስ ለማደግ መሞከር ሁሌም ነው የምንላቸው ጋይስ። የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም፣ አይቻልም። እንደዛ ለማድረግ እንዳትሞክሩ ጋይስ። በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለህ ልትኖር ትችላለህ። ከዛ በኋላ በአፍጢም ትደፋለህ። ስለዛ እንደዛ ሳይሆን ቀስ እያልን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ የማያውቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ የማያውቅ ይሄ ምናምን እንደ ንስሐ አባት ምናምን ጭራሽ እንደዚህ ነገሮች ውስጥ የሌለ በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ሚስጥርም ጭራሽ የቀረበ ሰው ካልሆነ ምንድን ነው የሚያደርገው? መጀመሪያ የእግዚአብሔርን ቃል መማር መጀመር። እሱ በጣም ይቀድማል። የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ እያለ ውስጣችን ይሰራል። እየሰራ ከዛም የሆነ በር ይከፍታል። ምን አይነት በር? ወደ ንስሐ የምንገባበትን በር። ሁሌም ግን እግዚአብሔርን የምንናፍቅ መሆን አለብን። ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርን በጣም የምንናፍቅ አይነት ሰው መሆን አለብን። እሺ፣ በቤታችን ውስጥም ደግሞ ጌታዊ መንገድህን ምራኝ። በጣም ደካማ ብንሆን ጋይስ፣ ተኝተን የምናረፍድ ብንሆን፣ የጸሎት ህይወት የሌለን ብንሆን፣ እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው። በቅዳሴ ድርድር አናውቅ። እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን የሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል። ከዛ ቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን። ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥ የሚል ሴንስ ሰሰት ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ልቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቢቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ፣ ርቃችሁ ማስቀድሱ ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ። ርቀን የምናስቀድስ እኔም አደርጋለሁ አንዳንዴ ራቅ ብዬ ከቤተክርስቲያን ሊፈጠር ይችላል፣ ላስቀድስ ይችላል። ኦፍኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ የምናደርጋለን። ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም እንዴ። አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድን ነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናል። እና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር። እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያቸዋለሁ። ንጉሱ ጌታችን ኢየሱስ ማለት ነው። እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው። እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል፣ ይገኛል። እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ፣ ስለዛ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው። እና ልክ ስትቀበሉ፣ በነገራችን ላይ የምትቀበሉ ሰዎች እሱን እያሰብን ነው መቀበል ያለብን። ልክ ወደ ካህኑ ስንጠጋ ትንሽ የጸሎት ጸልየን ምናምን እንገባለን አይደለ? የምታዘጋጀልን ከቅዱስ ቁርባን ከመቀበሉ በፊት የሚጸለይ ምናምን እየተባለች አለች። እንደዚህ አይነት ጸሎት በጣም ደስ የሚሉ ጸሎቶች አሉ። እነሱን እዩዋቸውና ከዛ እናንተም ከልባችሁ ደግሞ ክርስቶስን እያሰባችሁት
ከቅዱስ ቁርባን በፊት ስማችሁ ትንሽ ነገር ትጸሉና ስትቀርቡ ወደ ካህኑ ልክ ስትሄዱ ማለት ነው 101% እርግጠኛ ሆኜ የምነግራችሁ ይህንን ነገር ነው። እርሱም ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬሰንስ አለ። የክርስቶስ ፕሬሰንስ ቅዳሴ ላይ ግዴታ ነው አለ እና በካህኑ እጅ የሚያጎርሰንም ጌታ ኢየሱስ ነው። የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ስጋና ደሙ ነው እና ጌታ ኢየሱስ በካህኑ እጅ ያጎርሳል፣ ይሰጣል። ስለዚህ የምትቀበለው ይህንን እያሰባችሁ መቀበል ራሱ እንዴት ደስ ይላል። በጌታ ስም አይደል አስባችሁታል ጋይስ? ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ፣ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀብላችሁ ጌታ ሆይ አመሰግንሃለሁ እያላችሁ ወደ ደሙ እንደዚሁ ተቀበላችሁ ደግሞ ትመለሳላችሁ እና እንዲህ እንድንሆን ነው የምንጠራው። ቅዳሴ ላይ ሰው ሲሄድ በቃ ይሄንን እንዲህ ለመካፈል ነው። በሚያሳዝን ሁኔታ ግን አሁን እንዴት ነን? ራቅ ብለን ጭራሽ በመቅደያው መቅደስ ውስጥ ምናምን መሰለ ማንገባ። እሺ ከሩቅ ነው በቃ እንሰማለን፣ አንፈርድም። ኦኬ እሺ ከሩቅ ሆነ ሰምተህ ምናምን ነገር ከዛ ወደ ቤት ትሄዳለህ ማለት ነው። ወደ ቤት እንሄዳለን እና ይሁን አትሊስት ለጊዜው ማለት ነው። እንደዛም ይሁን ጋይስ፣ ለጊዜው እንደዛ አድርገን እንጀምር። ራቅ ብለን ጸልየን ምናምን ነገር እንጀምር። ቀስ በቀስ እንደው በ2 ሳምንትም በ3 ሳምንትም ለምን በ4 ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሀል ላይም ቅዳሴ ሲኖር እየሄዱ መቁረብ መጀመር እንችል ይሆናል። መሀል ላይ ደግሞ እንደዚህ የተወሰነ ላግ የምናረግ ከሆነ እኔ ከቅዱስ ቁርባን በራቅም ቁጥር ያው ይወደቃል በጣም በቀላሉ። ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነው። እና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው። ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው። እንደዛ ከሆነ ደግሞ አቅም አናገኝም ጋይስ። የተለያዩ ፈተናዎችን ኃጢአቶችን ምናምን ማለፍ የምንችለው በአቅማችን ይመስላችኋል? ነው አንችልም እኮ በአቅማችን ትንሽ የኃጢአት መታ አድርጋ ልጥለት ትችላለች። አዎ ስለዚህ ምንድን ማድረግ ያለብን? ጌታ አቅሜ አንተ ነህ፣ እኔ እኮ በራሴ ምንም አልችልም፣ በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው። ለራስ አረ አክሊል አንተ በጣም ደካማ ነህ፣ ምንም አትችልም፣ አቅመ ቢስ ነህ። ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ። ስለዚህ አቅማችን ጌታችን ነው። ስለዚህ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው። ያለ ጌታ ምንም ማድረግ አንችልም። ጌታ ኢየሱስም እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት። ስለዚህ ያለ ክርስቶስ ምንም ማድረግ አንችልም። ስለዚህ ከቅዱስ ሚስጥር መራቅ የለብንም ነው አይደል? አዎ እኔ ይህንን በጣም መቀየር አለብን። አሁን ላይ ጌታ ይመስገንና ማለት ነው። አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማው እና ስለዚህ እግዚአብሔርን እናመሰግነዋለን። እንዲህ አስባችሁታል? ሄዳችሁ ቤተክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን። መብራን በእኛ ዘመን እንደዚህ ማየታችን ነው። ግን ስቲል ግን ምንም ነው ማለት ይቻላል። አብዛኛው ሰው ርቋል ምናምን ከቅዱስ ሚስጥር ምናምን ርቀናል ምናምን። ስለዛ በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምዕመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት። አሁን እናንተ የምትማሩት ብቻ አይደላችሁ፣ እኛም ከቅዱስ ሚስጥር ተሳተፉ አለ። ከዛ እነሱ መሳተፍ አለበት ግዴታው ነው አይደለም እንዴ? ነው ያው እሺ መምህር አይደለም ግን ስለዚህ መምህራኖች፣ ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው። ስለዛ ከቅዱስ ቁርባን አለመራቅ፣ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ። እኔ ይሄ በጣም ሊታሰብበት ይገባል። በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው። የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር የቤተክርስቲያን ትሰደባለች። ምንድነው ወጣት ልጆቿን የማታቆርብ ቤተክርስቲያን?
ሊባል ይችላል። እና ቤተክርስቲያን አሰዳቢያን ነው። ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም፣ በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብን። እና ይህ ቅዱስ ቁርባን ላይ እና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም መሰራት ያለበት። ሰው ከቤተክርስቲያን ውጭ ያገባል፣ አይቆርብም፣ አንቆርብም ምናምን እና በጣም አደገኛ ነው። እሱ እንደ ቀላል መታየት የለበትም። ምን እንደሚፈራ አላውቅም። ቤተክርስቲያን ውስጥ ማግባት ምንድን ነው የሚያስፈራው? በጌታ ስም እኔ ምን እንደሚያስፈራ አላውቅም። ክርስቶስን ምን ነው የሚያስፈራው? ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ። በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታደርጉ ትችላላችሁ። ምንም ችግር የለም። ይሄ ምንም ለሰው ያን ያህል ራሱ እንትን የሚል አይደለም። ኦኬ አክሊል አካሲ እንዳትሉ ግን የምሬን ምንድን ነው የሚያስፈራን? ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጭ ያለ ጋብቻ በስመ አብ እኔ የውርደት ጋብቻ ነው። ክርስቶስን በጣም ይቅርታል ብለኝ ከአሁን በኋላ ማለት ነው። በቃ ከዚህ በፊት ያለው ችግር የለም። ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ። ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው። ኦፍኮርስ ይጠይቃችኋልም። ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል። ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው ይተኛል፣ ወደ 3600 ሰው ከእናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊስ አድርጉት። ይቻላል። ተጋብታችሁ እየኖራችሁ ከሆነ ራሱ አሁን ማለት ነው ኢቨን ልጆች ራሱ ቢኖራችሁ ብዙ ዓመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ፣ ንስሐ ግቡ ምናምን። ከዛ በኋላ ሂዱና ሚስጥሩን ፈጽሙ ቤተክርስቲያን ውስጥ። በቤተ ክርስቲያን ደግሞ ተሳሰቡ። እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው። ቤተክርስቲያን ውስጥ ጭራሽ ቤተክርስቲያን የማታውቀው ጋብቻ እንዴ ወጥተህ መንግስት ይወቅልኝ ትላለህ እንዴ? መንግስት አወቀ ይወቀው። መንግስት ማወቅ አለበት። እሺ ይወቅ፣ ግን እግዚአብሔር የሚወቀው ጋይስ። እና ፕሊስ እንደዛ አድርጉ። የተጋባችሁ ሰዎች ምናምን ኢቨን ልጆች ራሱ ቢኖራችሁ ብያለሁ። የሌላችሁ ምንም የሚያስፈራ ነገር የለው። እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው። ይህን የሚጠላለ እንዴ? ይህን ከጠላ ይኸው አንበሳው እንደዛ ማድረግ ፈልገ፣ በተለይ አሁን አዲስ ለምትጋቡ እናንተ ተወትና ማግባት ፈልገ፣ አንተ በቅዱስ ሚስጥር ማግባት ፈልገ፣ እሷ አልፈልግም ካለች በቅቁሽ ነው አለቀ ማለት ማስተማር አስተምራት። ግን ኧረ በተአምር ካለች በቃ ሲጀመር ምንድን ነው ማይ ብራዘር ፊት ለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው። እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው። እና ቆንጂት አንቺን በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው። ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም፣ ራሱ አይታሰብም። ሼም ክርስቶስን ሼም ነው። ስለዛ በተቻለን አቅም እኔ ይህንን ያወቅን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ ኧረ ይሄ እንዲህ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት። እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው። ጋብቻ ከሚፈጽሙት ውስጥ 99%ቱ በቸርች ውስጥ። የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል። ስለዛ አንጠራ። ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት ከቤተክርስቲያን ውጭ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስለኝም። በቃ ሁሉም ቤተክርስቲያን ውስጥ ነው። እንደዛ እያሉ ነበር። ቅድም ከአንድ ሰው ጋር እያወራሁ ጭራሽ አያውቁትም ይሆናል እያሉ ነበር ከቤተክርስቲያን ውጭ ያለ ጋብቻ። እዚህ ግን ምን አይነት በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም። አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ወደ ከቅዱስ ሚስጥር እየተሳተፍን ምናምን ልናድግ ይገባል። እናንተ ሰዎች እግዚአብሔር በጣም መሐሪ ነው።
ቅድም እንዳልኳችሁ ነው። ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዛ የእግዚአብሔር ምሕረቱን ደግሞ እንቅመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቅመሱ እና ይዋል መዝሙረኛው ላይ። ስለዛ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹዋሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው። ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜውን እና የዚህን ያህል እንትን ካልን በእርግጥ መልካም ነው። እኔ ባለፈው እንዳልኳችሁ ነው። አንዴ ቆይ ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት። እሺ ስለ ቅዱስ ቁርባን ትንሽ ነገር ልንገራችሁ፣ ላንብብላችሁ። በቃ መጽሐፍ ቅዱስን ብቻ ነው ማነብላችሁ። ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን፣ እንጨርሳለን። በመጀመሪያ ደረጃ ቅዱስ ቁርባን ምንድን ነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ። እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ ቅዱስ ቁርባን ምንድን ነው የሚለውን ማለት ነው። Oh God. ኦኬ እሺ፣ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? የማያውቅ ሰው ካለ ምናልባት የማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ የማያውቅ ካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው። እናንተም ከለስ አድርጉት እግረ መንገዳችሁን። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያው ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ፣ ቆርሶ ሰጣቸው፣ ይህ ሥጋዬ ነው ብሎ የለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም እኛ ጋር ጌታችን እንዳደረገው ማለት ነው ወይም መልከ ጼዴቅ እንዳደረገው አስቀድሞ በፊት። ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ህብስትን አነሳ፣ ባረከ፣ ቆረሰም። ስለዛ እኛም እንባረካለን። ካህናቱም እኛም ተሰባስበን እንጸልይና ይባረካል፣ ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ሥጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ሥጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማነው ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ሥጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይህ ይካዳል። በጴንጤው ምናምን ኧረ ቂጣ ነው ይላል፣ ኧረ በቃ የጽዋ ወይን ነው ምና ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ሥጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው። ግን ኢየሱስ ግን ሥጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ሥጋና ደም ነው። የክርስቶስ ሥጋና ደም ምን ያህል ነው የክርስቶስ ሥጋ የሆነው ካላችሁኝ በምን ደረጃ እስኪገለጽ ደረጃ ብትሰላችሁ 1 ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል። 1 ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ
ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን ይላል። ይኸው ጽዋውን ህብስቱን ያነሳና ከጌታ ስጋና ደም ጋር አንድ ያደርገዋል። ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል። ያ ህብስት ከጌታ ስጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል። ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ስጋ ነው። ስለዚህ የጌታ ስጋ ነው። ልክ ኢየሱስም ስጋዬ ነው እንዳለ ማለት ነው። የጌታ ስጋ አንድ ስጋ ስለሆነ የጌታ ስጋ አንድ ስጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ስጋ ጋር ነው። ስለዚህ የጌታ ስጋ ስለሆነ የጌታ ስጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም፣ ወይ አዲስ አበባ ላይ ብቻ አይደለም፣ ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይህ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ስጋ ስለሆነ። ከዛ ቀጠል ያደርጋል ምን ይላል? እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ስጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ስጋ እንዴት ይሆናሉ? እዛው ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና፣ ሄዳችሁ ከካህኖች የምትቀበሉትን ያንን አንዱን ህብስት እንበላለንና፣ አንዱን የጌታን ስጋ ማለት ነው። የጌታን ስጋ ስለምንበላ አክሊል የጌታን ስጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ እያስባለሁ። ሁላችሁም የጌታን ስጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ስጋ ተቀብሏል። ይህንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ስጋ ስለሆነ አንድ ስጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ስጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ስጋ ከሆነ እኔና ጳውሎስ ሁለት ስጋ አይደለንም፣ አንድ ስጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየን የተለያየ ቦታ ያለ ነው፣ ግን አንድ ስጋ ናችሁ ተባልን። ከምን አንጻር? እናንተም እኔም የጌታን ስጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ስጋ አብሬያችኋለሁ፣ እናንተም ከኛ ጋር አላችሁ፣ ሁላችንም። ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት። ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ፣ ይቺ ስጋ የኢየሱስ ክርስቶስ ስጋ ተብላ ትጠራለች። አንዱን የጌታን ስጋ በመቀበላቸው። ስለዛ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት፣ ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላሉ? አይችልም። ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛም ነው አልኳችሁ ብዙዎች ስንሆን አንድ ስጋ ይሆን ነው። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን ነው። አንድ ስጋ ይሆን ነው። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተህ የክርስቶስ ስጋ ነኝ ከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተህ የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዛ ይሄ ነው በቃ ቅዱስ ቁርባን ሲባል ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል? እንደዛ ነው። ስለዛ ከዚህ ጋር በተያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ላምብላችሁና እንጨርስ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ መናን አወረደላቸውና በሉ። ከሰማይ የወረደውን ያንን መና ማለት ነው። በሉና ግን ከሞት አድኗቸዋል? አላዳናቸውም። ሞተው ቀሩ።
አይቷል። ሞቱ እና ሞተውም ቀሩ። እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው ራሱን። እነ ሙሴ በልተው የሆነ መና ሞተዋል። አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የህይወት እንጀራ ይህ ነው፣ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ህያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እንጀራ የሚለው ህብስት ነው የሚለው ብሬድ ይባል። ከሰማይ የወረደ ህያው ህብስት እኔ ነኝ፣ ህያው እንጀራ እኔ ነኝ። ሰው ከዚህ ህብስት ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ወይም ህብስት ምኔ ነው? ስጋዬ ነው። እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። እርስ በእርሳቸው አይሁዳውያን እንዴት ሆኑ? ስጋውን እንዴት ሊሰጠን ይችላል? እንዴት ሊሰጠን ይችላል? ኧረ እመን ጌታ በአንድም በሌላም ሊሰጥ ይችላል። ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይን ፎርም ስጋውንም ደሙንም ይሰጣል። እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ የወረደ ሕያው እንጀራ፣ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ብሎ በግልጽ ተናገረ። አሁን ተመልከቱ የአይሁድን ማንጎራጉር። አንድ ይቅርታ ጋይስ፣ በጣም ይቅርታ ጋይስ፣ በጣም ይቅርታ። ወንድም አክሊል የተወሰነ ጉንፋን አሞታል እና የተወሰነ መሀል ላይ ትንሽ እያዛገኝ መሰለኝ። አይበይስ እዚህ ዮሐንስ ወንጌል ላይ ልክ የሆነ ነገር ሲነገር ማለት ነው የሆነ ነገር ሲነገር የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል? ከታች ወይም በትክክል ካልተረዱት ማለት ነው አይ እነሱ እንደዚህ ተረድተውታል፣ ግን ጌታ ግን የተናገረው ስለዚህ ነበረ ብሎ እዛው ጋር አርሟቸው ወይም ኮመንት አድርጎ ያልፋል። ዮሐንስ ሲጽፍ ማለት ነው ከታች እንደዚህ ነገር ያስቀምጣል። ምሳሌ ልስጣችሁና ዮሐንስ ወንጌል እዛው ምዕራፍ 2 ቁጥር 19 ላይ ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ። ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው። አይሁዳውያን የመሰላቸው ምንድን ነው? ፊት ለፊት ላይ ያለውን ለ46 ዓመት ያህል የፈጀውን ያንን ቤተ መቅደስ እሱን ነበር የመሰላቸው። ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህን አሉት። ተሳስተዋል። እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር። ስለ ስጋው ነበር ያወራው። በትክክል አልተረዱትም አይደል? እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን የመሰላቸው የህንፃውን ማለት ነው። ስለዛ ዮሐንስ እዛው ጋር ኮመንት አደረገ። ምን ብሎ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። አይተዋል። ያርማል። አሁን በተለየ መልኩ ሲረዱ ሰዎች ያርማቸዋል። ይህን ለምን እንደነገርኳችሁ ነገራቸዋለሁ። የቅዱስ ቁርባን እዚህ ጽሑፉ ላይ ዮሐንስ 6 ላይ ማለት ነው። ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል። ኢየሱስ ከማን ይልቅ? ከዮሐንስ ይልቅ። ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል። አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ጌታ አወቀ። ምን አወቀ? ፈሪሳውያኑ እንደሰሙ። ምን እንደሰሙ? ፈሪሳውያን ምን እንደሰሙ? ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚያጠምቅ ፈሪሳውያን ሰምተዋል። እና ጌታ ደግሞ ይህን ሰማ፣ ይህን አወቀ። ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ግን እዚህ ጋር አንድ ነገር አለ። ጌታ ኢየሱስ ግን አያጠምቅም ነበር፣ ራሱ እያጠመቀ አልነበረም። ፈሪሳውያን ግን የሰሙት እያጠመቀ እንደነበረ ነው። ስለዛ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ልክ ጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው። ግን እውነታው ግን አይ አላጠመቀም ነው።
ስለዚህ ዮሐንስ ምን ያደርጋል? ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቅም ይላል። ኦኬ ከደቀ መዛሙርቱ ጋር ያጠምቅ ነበር የሚል ክፍል ቢገኝ በምንረዳው ማለት ነው። እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ ከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል። የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል። ብዙ ጊዜ ነው ያው ሁሌ ላይ ይችላል፣ ግን ብዙ ጊዜ ግን እንደዛ ነው። ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ? በድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምፅ። ማንም የተጠማ ወደ እኔ ይምጣ፣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ። የሕይወት ውሃ ምንድን ነው? የሕይወት ውሃ አላብራራውም ጌታችን ኢየሱስ፣ ግን እንደዛ ብሎ ብቻ ተናገሯል። ስለዚ ዮሐንስ እዛው ጋር ቀጠል አድርጎ ያብራራዋል። ምን ብሎ? ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል። ያብራራል ማለት ነው። አሁን ይህንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የምሰጠው እንጀራ ስጋዬ ነው ብሎ ነገራቸው። ልክ ሲነገራቸው አይሁድ ይህ ምንድነው? እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ በቃ ክርስቶስ ሊትራሊ ስጋዬን እሰጣችኋለሁ ደሜን እሰጣችኋለሁ ብሏል። በቃ ስጋውን እንበላለን ደሙን እንጠጣለን። በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው። አሁን ግን የቃል ትምህርት እየሰጣቸው ነው። እና እነዚህ ሰዎች አንጎራጎሩ። እንዴት ነው ስጋውን ሊሰጠን የሚችለው? አሁን እዚህ ጋር እየተወራ ያለው ስለ ስጋና ደሙ አይደለም። የምርም እናንተ እንደምትሉት የሚበላውን ስጋና ደም አይደለም ይላሉ አንዳንድ ሰዎች። ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን? እንዲያርማቸው አይደል? አይ እሱ ግን ያወራው ስለዚህ ነበረ ይላል ብለን እንጠብቃለን። እሺ እስቲ እንቀጥል። ምን ይላል? እነሱ ስለ ስጋውና ደሙ መሰላቸው፣ ግን ኢየሱስ ያወራ የነበረው ስለ እምነት ነበረ አይልም ይላል። አይልም ምንድነው የሚለው? ስለዚህ ኢየሱስ እንዲህ አላቸው፣ ራሱ ቅዱስ ዮሐንስ ማለት ነው። ጌታችን ኢየሱስ ራሱ የተናገረውን ድጋሚ በማምጣት አስረግጦ ይሄዳል። ስለዚህ ኢየሱስ እንዲህ አላቸው። ምን አላቸው? ደግሞ ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ፣ እውነት እውነት እላችኋለሁ፣ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በራሳችሁ ሕይወት የላችሁ። ስለዛ ክርስቶስ ድጋሚ አስረግጦ ነገራቸው። አሁንም ድጋሚ ይነግራችኋል ኢየሱስ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይለና ቁጥር 55 ላይ የሚል ጥሩ ነው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው። ይህን እንጀራ የሚበላ ለዘላለም ይኖራል ያለ ይነገራል። አንዴ እንትን ቻል ሰካ ሰው እንዳልኳችሁ በግልጽ መጽሐፍ ቅዱሳችን ላይ ጌታ ኢየሱስ በቃል እንዲህ ብሎ ያስተምርና፣ እስቲ ይሰማል ብዬ ተስፋ አደርጋለሁ። እሺ በቃል እንዲህ ብሎ ያስተምርና ማለት ነው። እንግዲህ ይሄ ግልጽ ነው አይደል? ስለ ቅዱስ ቁርባን ጥቅሙን እያያችሁ ነው። በራሳችሁ ሕይወት የላችሁም እየተባልን እኛ እንቆርብ የሚመቸን በራሳችን ሕይወት ያለን ይመስለን ራሱ እኛ እኮ በጣም አንዳንዴ ትዕቢታችን የትም የለን። ጌታ ኢየሱስ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲለኛ አለን የምንለው እኮ የምንመስለው ካለመቁረባችን አንጻር እንደዛ የሚመስለው እና በጣም አስቸጋሪ ነው። ከዛም ፕራክቲካሊ ማቴዎስ ወንጌል ምዕራፍ 26 ላይ ቁጥር 26
ሲበሉም እንጀራን አንስቶ ጌታችን ኢየሱስ እንጀራን አንስቶ ወይም ህብስትን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና አምካችሁ ብሉ፣ ይህ ሥጋዬ ነው። አስባችኋል? ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬ ደሜ ብሎ እያስተማረ ነበር። በመጽሐፍ ቅዱሳችን ላይ የጌታ ኢየሱስ ሥጋ እና ደም ከተባለ ከቅዱስ ቁርባን ውጭ ጭራሽ ተያይዞ አያውቅም። አንድ ጥቅስ የለም። ከዚህ ውጭ የጌታ ሥጋና ደም ተብሎ ከቅዱስ ቁርባን ውጭ የተፈታበት ሥጋ እና ደም ሁለቱን ተያይዞ ተነግሮ ከቅዱስ ቁርባን ውጭ የተነገረበት አንድም ክፍል የለም። ይኸው ጌታ ኢየሱስ ፕራክቲካሊ ያነሳና በቃል ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ እያለ አስተማረ። ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ተናገረና ፕራክቲካሊ ደግሞ ምን አደረገ? ህብስትን አነሳ፣ ባረከ፣ ቆረሰም፣ ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ይኸው ሥጋዬን ደሜ ብያል ነበር። ይኸው ሥጋዬ ደምስ ጌታ ሆይ። ይኸው ቀጣይ ቁጥር 27 ላይ ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ። ምን አለ? ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው። ይኸው አለ። ሥጋዬ ብያል ነበር። ይኸው ደሜ ብያችሁ አልነበር? ይኸው። ከዚህ በኋላ አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ የጌታ ሥጋና ደም ሲባል እንዳለ የሚጠቀሰው ስለ ቅዱስ ቁርባን ነው፣ ሌላ አይደለም። ሰዎች የራሳቸውን ትምህርት ፈልስፈው ሲጀምሩ፣ ከጌታ ትምህርት ለመጣላት ሲጀምሩ እንዴት እንደሚያደርጉ ታውቃላችሁ? ይህ ቃሉን ዝም ብሎ አንቀበሉ፣ ወደዛ አድርጉልን፣ ቆርጣችሁ አውጡልን አይደለም የሚሉት። አንጣው ቃሉን ችግር የለውም ነው የሚለን። ቃሉን አንጣው፣ እኔ ጠመዝዘዋለሁ። የጳውሎስን ቃል ተው፣ ቆርጠ ምን አስጣለ? አንጣው፣ እኔ አመቻምቸዋለሁ፣ ችግር የለውም፣ እኔ ጠምዘዝ አድርጌ ተረጉማለሁ ነው የሚሉት። የኢየሱስን ቃል ከቆረጥ ከማ በቃ ይነቃብናል፣ ቆርጠን ከጣል ነው። ስለዚህ እኔ ጠምዘዝ አድርጓል። ሰይጣን እንደዚህ የሚለው ሰይጣን የሚያደርገው ምንድን ነው? መጽሐፍ ቅዱሱን ዝም ብለህ ቁጭ አድርገው ሂድ አይደለም፣ መጽሐፍ ቅዱሱን አንሳውና እኔ አስጠመዝዛለሁ ነው የሚለው። ሰዎች እንደዛ ነው የሚያደርጉት። ስለዛ ቅዱስ ጴጥሮስ ምን አለ ለእንደነዚህ አይነት ሰዎች በሁለተኛ መልእክቱ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። ታዲያስ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ጳውሎስ ጽፎላችኋል መልእክትን አለ። አሁን ጴጥሮስ ራሱ ያውቃል ጳውሎስ ይጽፍ እንደነበረ። ይህ በጣም ደስ የሚለው ነገራችን ላይ ትልቅ ምስክርነት ነው። ጳውሎስ ይጽፍ እንደነበረ ጴጥሮስ ራሱ ያውቃል። በቃ ጳውሎስ አንተ በጌታ ስም ጳውሎስ በጣም የሚያስገርም እንዴ! የአገልግሎት አይነት ሰው ነው ጳውሎስ። ይሄዳል፣ ቤተክርስቲያን መትከል ካለበት ይተክላል፣ የሆነ ቦታ ላይ ያስተምራል፣ ደግሞ አያርፍም፣ ይሄዳል፣ ወደ ሌላ ቦታ ይሄዳል። እዛ ሲሄድ እዚህ ጋር የሆነ ችግር ሲፈጠር ሲሰማ ደግሞ እዛው ይጽፈዋል፣ ደግሞ ይልካል። በጌታ ስም ጳውሎስ የሚገርም ነው እና በጣም ይጽፍ እንደነበረ ስለሚታወቅ ቅዱስ ጴጥሮስ ምን አለ? እንዲህም የተወደደው ወንድማችን ጳውሎስ የምርም የተወደደ ወንድማችን ጳውሎስ አለ። የምርም የተወደደ ጳውሎስ የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ልክ የሳው ጳውሎስ ጽፏል፣ ግን በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ስለዚህ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ። የጳውሎስ መልእክት ወደዛ አድርግ አይደለም፣ ሳብ ያደረግና አንብቦ ያጣምምላል። በጣም ነው የሚያሳዝነው። ስለዛ ምን አለ ማነው ቅዱስ ጴጥሮስ ስለ እንደነዚህ አይነት ሰዎች ሲያወራ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ፣ ለእናንተ ነው የሚናገረው። እሺ ጴጥሮስ ጋይስ፣ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ፣ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለ ጥንቃቄ ጌታ ኢየሱስ ቀጥታ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ሲል ችግር የለውም ይበላ፣ አንጣው፣ እኔ በሌላ መልኩ ተረጉማለሁ። ምንም አባቶቻችን በዚሁ የተረጉሙ በቅዱስ ቁርባን። ቅዱስ ዮሐንስ አፈወርቅ ምን ይላል? ይህንን ክፍል ሲያብራራ ዮሐንስ ወንጌል ምዕራፍ 6 በሉ እንግዲህ ይላል እንነሳና ወደ ቅዱስ ጠረጴዛ ወይም ወደ ቅዱስ ቁርባን እንቅረብ ዘንድ ለሰይጣንም እንደሚያጋሳ አንበሳ የምናስፈራ ሆነን እንመለስ ይላል።
ሆምሊስ ኦን ጎስፔል ኦፍ ሴንት ጆን ላይ የቅዱስ ዮሐንስ ወንጌልን በተረጎመበት ስብከቱ ላይ ቅዱስ ዮሐንስ አፈወርቅ ምን አለ? እንግዲህ ወደ ቅዱስ ቁርባን እንቅረብ፣ ለሰይጣንም እንደሚያጋሳ አንበሳ አስፈሪ ሆነን እንመለስ። እንዴት ነው አንበሳ ሲያጋሳ በጣም ያስፈራ የለ? ያ የሚያስፈራውን አንበሳ ጭራሽ እሳት ሲያጋሳ ደግሞ አስቡት። ለሰይጣን ልክ እንደዛ የምናስፈራ ሆነን የምንመለሰው ሄደን ቅዱስ ቁርባን ተቀበለ ስንመለስ ነው። ጌታችን ኢየሱስ በእኛ ይኖራላ ጋይስ። ሰይጣንን ድባቅ የመታ የቀጠቀጠው ክርስቶስ በእኛ ኑሮ ለሰይጣን ክው የምናደርግ ሆነን ነው የምንመለሰው። ከዚህ ቀደም እንዳልኳችሁም ሰው ሲያያችሁ ኖርማል ሰው ናችሁ፣ በቃ ምናምን ነገር ያው ሰው ናችሁ። ኦፍኮርስ ያው ሰውነታችሁ ወዴትም አይሄድም። ግን በመንፈሳዊ እይታ ግን ሰይጣን እናንተን የሚያያችሁ እሳት እንደሚያጋሳ አንበሳ ሆናችሁ ነው የምትታዩት። የሆነ 3-4 ሆናችሁ ጓደኛ ማቾች ሄዳችሁ ቆርባችሁ ስትመጡ ምናምን 3-4 ሆናችሁ ጓደኛ ማቾች ሄዳችሁ የሆነ ነገር ልታደርጉ ትችላላችሁ። አንዳንድ ጊዜ ዝም ብላችሁ በዓለም ውስጥ ማለት ነው ፈታ ለማለት ለመዝናናት የሆነ ነገር አድርጋችሁ ትመጣላችሁ። አሁን ደግሞ ተቀጣጠሩና ቅዱስ ቁርባን ተቀበላችሁ ለመውጣት ሞክሯ። ዋይናት የማይሆንበት ምክንያት አለ የለም። ሄዳችሁ ቅዱስ ቁርባን ተቀበላችሁ 3-4 ምናምን ሆናችሁ ልክ ስትወጡ 3-4 እሳት የሚያጋሱ አንበሶች ነው ለሰይጣን የሚታዩት እና ለሰይጣን አስፈሪ አስደንጋጭ ሆነን የምንወጣበት ቅዱስ ዮሐንስ አፈወርቅ ይህን ነገር የተረጎመው ይህን ዮሐንስ ወንጌል ምዕራፍ 6 ሲተረጉም ነው። የኛ አዳዲስ መናፍስት አለ ማርቲን ሉተር ይመጡና እሺ በቃ ይሄ አይደለም ስለ ጌታ እራት አይደለም ይላል። በቃ ጠምዝዘው የጌታችንንም የጳውሎስም ንግግር ሙሉ በሙሉ ክርስትናን ትተውታል። በጣም በርካታ ሰዎች ክርስትናን ትተውታል በጣም በአደገኛ ሁኔታ እና ክርስትና ያለ ቤተ ክርስቲያን የለም። እሺ አንዳንድ ሰዎች ያው ከኢየሱስ ውጪ ቢሆኑ ክርስቲያን ናቸው የሚል አንዳንድ ሰው አለ። አይደለም። ቅዱስ አትናቴዎስ እንደዛ አይደለም ያለው። ቅዱስ አትናቴዎስ አጌንስት ዲ አሪያንስ በተሰኘ መጽሐፉ ላይ ለአሪዮሳውያን መልስ በመሰጠው መጽሐፉ ላይ እንደነገረን ቅዱስ አትናቴዎስ ከቤተ ክርስቲያን የወጡ ሰዎች የሆነ መናፍቃን ይዟቸው የሚወጣው ወይም ሐሰተኛ መምህር በዛ ሰውዬ ስም ነው እየተጠሩ የሚኖሩት። እዛው በኢየሩሳሌም ውስጥ የሚቀሩት ግን እነሱ የጌታን ስም ይዘው ክርስቶሳውያን ተብሎ ይቀጥላሉ። ክርስቲያን ተብሎ ይቀጥላል። እንደዛ ነው የሚለን። ብዙ መናፍቃንን እያነሳ ሳይቶናል አትናቴዎስ። ቫለንቲኑስ ተነሳ፣ የምንፍቅና ትምህርት ሐሰተኛ ትምህርት አስተማረ እና ቤርሳን አወገዘችው። ቫለንቲኑስ ልክ ሲወጣ ይላል አትናቴዎስ ከእሱ ጋር አብረው የወጡት እነሱ ቫለንቲኒያንስ ተብሎ ይጠራሉ እንጂ ክርስቶሳውያን ተብሎ ሊጠሩ አይችሉም። ማርሲዮን ተነሳ ወይም መርቂያኖስ እና ሐሰተኛ ትምህርት አስተማረ፣ ቤተክርስቲያን አወገዘችው። ማርሲዮን ሲወጣ መርቂያኖስ ልክ ሲወጣ ከእርሱ ጋር አብረው የወጡ ሰዎች ማርሲዮናይትስ ይባላሉ። የጌታችንን ስም ለእኛ ጥሩ የሚመጡት። ለምሳሌ ሉተር ከኢየሩሳሌም ወጥቶ ከሆነ እሺ ሲወጣ ቤተክርስቲያን አወገዘችው ወጣ እንደማለት ነው። ሰው ከሉተር ጋር አብረው የወጡ ካሉ ሉተራን ተብለው ይጠራሉ። የጌታን ስም ለእኛ ይተዋሉ እንደማለት ነው። ልክ እንደዛ እንደማለት ነው። ከካልቪን ጋር የወጡ ካልቪኒስት፣ ከዚዌንግሊ ጋር የወጡ ዚዌንግሊያን። በቃ ለራሳቸው በመምህራኖቻቸው ስም እየተጠሩ ይኖራሉ። የጌታችንን ስም ግን ይላል ቅዱስ አትናቴዎስ አርዮሳውያን እኛም ተመልሰናል ጋይስ። ተቋርጬ ነበር መሰለኝ። ተመልሰናል። እሺ እና ኤኒዌይስ በቃ በአጭሩ ያው ጨርሻለሁ። ምንድነው አርዮሳውያን እኛም ክርስቲያንን ይሉ ስለነበር አይሰማም የሚሉ ሰዎች አሉ። እንዴት ለአንዳንድ ሰዎች እንደማይሰማ ግራ ነው የሚገባኝም። አሚን ክርስቲያኖች ናቸው አንዳንዶቹ እንደዛ የሚሉትና ኤኒዌይስ ለማንኛውም ግን አርዮሳውያን ክርስቲያን ነን ሲሉ አትናቴዎስ ይላቸዋል። አይ ከእናንተ በፊት የነበሩ መናፍቃንም ልክ ሲወጡ እነሱን ተከትለው የሚወጡ ሰዎች ካሉ ከቤተክርስቲያን በነዛ ሰዎች ስም ነው የሚጠራው። አሁንም አርዮሳውያን ከአርዮስ ጋር አርዮስ ተወገዘ፣ ሐሰተኛ ትምህርትን አስተምሩ። እሱን ተከትለው የወጡ ሰዎች አርዮሳውያን ወልድ ፍጡር ነው የሚሉ እነሱ ክርስቲያን ሊሆኑ አይችሉም። በቃ አርዮሳውያን ናቸው።
ቅዱስ ጋር ቤተክርስቲያን ውስጥ የሚቀሩ እኛ ግን ክርስቲያን እንባላለን፣ የጌታችንን ስም ለእኛ ይተውልናል ብሎ ይናገራል። እና እንደዛ ነው ሁሌ በክርስትና እንደዚህ የሚጸናው ምናምን። ኤኒዌይስ ዮሐንስ ወንጌል ምዕራፍ 6 እና ማቴዎስ ወንጌል ላይ እንዳሳዩአችሁ የጌታችን የክርስቶስ ኢየሱስ ስጋና ደም አማናዊ እውነተኛ የጌታ ስጋና ደም ነው። እውነተኛ ስጋና ደም ነው እና እንደዛ ነው እናንተ ሰዎች። ሌላ ጊዜ ግን ቅዱስ ቁርባን ላይ በደንብ መግባት እንችላለን፣ እንሄድበት ይሆናል። ስለዛ አንደኛው ሌላኛው ጴንጤ የማንሆንበት ምክንያት ይሄ ነው። እንግዲህ የጌታ እራት እየተባለ የሚጠራው ማለት ነው። በተለምዶ ብቻ ሳይሆን ተብሎ ሊጠራ ይችላል፣ ግን ቅዱስ ቁርባን ያ እንደዛ ማለት ነው። እሺ አሁን መዝሙር ሰምተን እንለያይ ጋይስ። ሻሉይ ትላለህ? እሺ መዝሙሩን እንስማና እንለያይ።